ይስሐቅ የአብርሃም የተስፋ ቃል ኪዳን ልጅ የሆነው የይስሐቅ አስደናቂ ታሪክ። የአብርሃምና የሳራ ተስፋ የጠፋ በሚመስል ጊዜ የተወለደው ይስሐቅ የእግዚአብሔርን ቃል ኪዳን የሚፈጽም የታምራት ልጅ ይስሐቅ። ሕይወቱ ስለ እምነት፣ ታዛዥነትና የማይናወጠው የእግዚአብሔር ተስፋ ያስተምረናል። በሞሪያ ተራራ ላይ በመሠዊያ ላይ ራሱን በማጋደም ታዛዥነቱን ያሳየው ይስሐቅ። የይስሐቅ ታሪክ እግዚአብሔር የገባውን ቃል ኪዳን ሁል ጊዜ በተናገረው ጊዜ እንደሚፈጽም ያስተምረናል። ውድ የአሳፍ ቲዩብ ቤተሰቦች ይህንን ታሪክ እስከ መጨረሻ አብራችሁ እየተማራችሁ እንድትቆዩና ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር እያደረጋችሁ ሐሳብ አስተያየታችሁንም በኮሜንት ላይ እያሰፈራችሁ እስከ መጨረሻ እንድትቆዩ በትህትና እንጋብዛለን። አብራችሁን ቆዩ። ይስሐቅ የይስሐቅን የመወለድ ታሪክ ከመወለዱ ቀደም ብሎ ረጅም ዓመታት ወደ ኋላ መለስ የሚያደርገንን ታሪክ እንይ። በዘፍጥረት ምዕራፍ 12 ላይ ስለ አብርሃም የተስፋ ጅማሮ የይስሐቅን ታሪክ ከዚያ ሲጀምር እናገኘዋለን። እግዚአብሔር አብርሃምን እንዲህ አለው፣ አገርህን ወገንህንና የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ። ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። ስለዚህ አብርሃም እንደታዘዘው ወጣ። አብርሃም ከካራን ሲወጣ ዕድሜው 75 ዓመት ነበር። እግዚአብሔር አምላክ ለአብርሃም ዘር እንደሚሰጠው ወይም ልጅ እንደሚሰጠው ተስፋ የገባለትን በዘፍጥረት ምዕራፍ 15 ላይ ይህንን ድንቅ ታሪክ እናገኛለን። ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ታላቅ ዋጋህም እኔ ነኝ። አብርሃምም ለመጣለት ለዚህ ድምፅ እንደዚህ ሲል መለሰ፣ እግዚአብሔር አምላክ ሆይ ያለ ልጅ የቀረው ስለሆንሁ የቤቴ ወራሽ የደማስቆ ሰው ኤሌዘር ነው። ታዲያ ምን ትሰጠኛለህ አለው። አንተ ልጆች ስላልሰጠኸኝ ከቤቴ አገልጋይ አንዱ ወራሽ መሆኑ አይቀርም። በዚህ ጊዜ ለአብርሃም የእግዚአብሔር ቃል ድጋሚ እንዲህ ሲል መጣለት፣ ይህ ሰው ወራሽህ አይሆንም፣ ነገር ግን ከአብራክህ የሚወጣው ልጅ ወራሽ ይሆናል። በዚህ ቦታ ላይ እግዚአብሔር ልጅ እንደሚሰጠው ተስፋ ገባለት። ወደ ውጭም አውጥቶ ቀና ብለህ ወደ ሰማይ ተመልከት፣ እስኪ መቁጠር ከቻል ከዋክብቱን ቁጠራቸው፣ ዘርህ እንዲሁ ይበዛል አለው። አብርሃምም እግዚአብሔርን አመነ፣ እርሱም ጽድቅ አድርጎ ቆጠረለት። እግዚአብሔር ለአብርሃም ልጅ እንደሚሰጠው በተናገረው ጊዜ ይህ የተስፋ ቃል በመዘግየቱ ይህ የተስፋ ቃል እንዲፈጸም አንድ ጤነኛ ያልሆነ መንገድ ሳራ ስትመርጥ እንመለከታለን። የአብርሃምና የሳራም ዕድሜ እየሸመገለ በመሄዱ ምናልባትም እግዚአብሔርን ተስፋ የሚፈጽመው በአጋር በኩል ሊሆን ይችላል በማለት ሳራ አብርሃምን ወደ አጋር እንዲገባ የምትመክረውን አስገራሚ ታሪክ እናገኛለን። በዘፍጥረት ምዕራፍ 16 ቁጥር 1 ጀምሮ እንደዚህ ይላል። የአብርሃም ሚስት ሶራ ልጆች አልወለደችለትም ነበር። እርሷም አጋር የምትባል ግብፃዊት አገልጋይ ነበረቻት። አብርሃምንም እግዚአብሔር ልጅ እንዳንወልድ አድርጎናል፣ ምናልባት በእርሷ በኩል ልጆች አገኝ እንደሆነ ሄደህ ከአገልጋይ ጋር ተኛ አለችው። አብርሃምም ሶራ ባለችው ተስማማ። አብርሃምም በከነዓን ምድር 10 ዓመት ከኖረ በኋላ ሚስቱ ሶራ ግብፃዊት አገልጋይ አጋርን ሚስት እንድትሆነው ለባሏ ሰጠችው። አብርሃምም ከአጋር ጋር ተኛ፣ እርሷም ጸነሰች። ይህ የሶራ ውሳኔ በዘገየው ተስፋ መካከል የመጣ ጤነኛ ያልሆነ መንገድ ነው። አጋር ለአብርሃም ወንድ ልጅ ወለደችለት። አብርሃምም ስሙን እስማኤል ብሎ ጠራው። በዘፍጥረት ምዕራፍ 17 እግዚአብሔር አምላክ የአብርሃምን ኪዳን ሲያጠራ እንመለከታለን። እነሆ የማይላወጥ ኪዳኑን ከአብርሃም ጋር ሲያደርግና እግዚአብሔር ለመጨረሻ ጊዜ ልጅ እንደሚሰጠው ያረጋገጠለትን ክፍል እናገኛለን። አብርሃም ዕድሜው 99 ዓመት በሆነ ጊዜ እግዚአብሔር ተገልጦለት እንዲህ አለው፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ነቀፋም አይኑርብህ። በእኔና ባንተ መካከል የተመረጠውን ኪዳኔን አጸናለሁ፣ ዘርህን እጅግ አበዛዋለሁ። አብርሃም በግንባሩ መሬት ላይ ተደፋ። እግዚአብሔርም እንዲህ አለው፣
እነሆ የምነግርህ ኪዳን ይህ ነው፣ የብዙ ሕዝቦች አባት ትሆናለህ። ከእንግዲህ ወዲያ ስምህ አብርሃም መባሉ ቀርቶ አብርሃም ይሆናል፣ የብዙ ሕዝቦች አባት አድርጌሃለሁና። እግዚአብሔር አብርሃምን እንዲህ አለው፣ ሶራ ከእንግዲህ ሶራ ብለህ አትጠራትም፣ ስሟ ከዛሬ ጀምሮ ሳራ ይሁን። እኔ ባርካታለሁ፣ ከእርሷም ወንድ ልጅ እሰጥሃለሁ፣ የብዙ ሕዝቦች እናት ትሆናለች፣ የሕዝቦችም ነገሥታት ከእርሷ ይወጣሉ አለው። አብርሃምም በግንባሩ መሬት ላይ ተደፋ፣ ሳቀና በልቡ እንዲያው ምንም ቢሆን የ100 ዓመት ሽማግሌ የልጅ አባት መሆን ይችላልን? ሳራ በ90 ዓመቷ ልጅ መውለድ ትችላለችን? አለ። አብርሃምም እግዚአብሔርን እስማኤልን ብቻ ባርከህ ባኖርህልኝ አለው። እግዚአብሔርም እንዲህ አለው፣ ይሁን እሺ፣ ነገር ግን ሚስት ሳራ ወንድ ልጅ ትወልድልሃለች፣ ስሙም ይስሐቅ ብለህ ትጠራዋለህ። እኔም ከእርሱ በኋላ ለዘሩ የሚሆን የዘላለም ኪዳኔንም ከልጅህ ከይስሐቅ ጋር አደርጋለሁ አለው። እግዚአብሔር የተስፋ ቃል ከሰጣቸው ከብዙ ዓመት በኋላ በዘፍጥረት ምዕራፍ 18 አንድ አስደናቂ ታሪክ እናገኛለን። ይህም ታሪክ የሦስቱ እንግዶች ጉዳይ ነው። ቀትር ላይ አብርሃም በመምሬ ትልልቅ ዛፍ አቅራቢያ በሚገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎም ሲመለከት 3 ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎች ሄደ። ወደ መሬትም ዝቅ ብሎ እጅ ነሳ። አብርሃምም እንዲህ አለ፣ ጌታዬ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ አለው። ጥቂት ውሃ ይምጣላችሁና እግራችሁን ታጠቡ፣ እዚህ ከዛፉ ስር አረፍ በሉ። ወደ እኔ ወደ አገልጋያችሁ ከመጣችሁ እህል ቀምሳችሁ ትበረቱ ዘንድ ምግብ ላቅርብላችሁና ጉዟችሁን ትቀጥላላችሁ። እነርሱም መልካም እንዳልኸው አድርግ አሉት። አብርሃምም በፍጥነት ሳራ ወዳለችበት ወደ ድንኳኑ ገብቶ ቶሎ ብለሽ 3 መስፈሪያ ሰቅል ዱቄት አቡኪና ቂጣ ጋግሪ አላት። ከዚያም ወደ መንጋው በጥድፊያ ሄዶ አንድ ፍርጥም ያለ ስጋው ገር የሆነ ጥጃ መርጦ ለአገልጋዩ ሰጠው። አገልጋዩም ጥጃውን አርዶ አዘጋጀው። አብርሃምም እርጎ፣ ወተትና የተዘጋጀውን የጥጃ ስጋ ቀረበላቸው። ሲበሉም ዛፉ ስር አጠገባቸው ቆሞ ነበር። እነርሱም አብርሃምን ሚስት ሳራ የት አለች ብለው ጠየቁት። በዚህ ክፍል ላይ እግዚአብሔር በራሱ ስሟን ቀይሮ ስለነበረ ሶራ ሳይሆን ሳራ ሲል እንመለከታለን። አብርሃምም ድንኳን ውስጥ ናት አለ። እግዚአብሔርም የዛሬ ዓመት በዚህ ጊዜ በእርግጥ ተመልሼ እመጣለሁ፣ ሚስት ሳራ ወንድ ልጅ ትወልዳለች አለው። ሳራም በዚህ ጊዜ ከስተጀርባው ካለው ከድንኳኑ ደጃፍ ሆና ትሰማ ነበር። በዚያን ጊዜ አብርሃምና ሳራ አርጅተው ዕድሜያቸውም ገፍቶ ነበር። ሳራም ልጅ የመውለጃዋ ዕድሜ አልፎ ነበር። ሳራ በልቧ ካረጀውና ጌታዬም ከደከመ በኋላ በዚህ ነገርስ መደሰት ይሆንልኛልን ብላ ሳቀች። እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅ እንዴት አድርጌ ወልዳለሁ ስትል ለምን ሳቀች? ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት በተባለው ጊዜ ተመልሼ እመጣለሁ፣ ሳራ ልጅ ይኖራታል አለው። ሳራም ስለፈራች ኧረ አልሳቅሁም ብላ ዋሸች። እርሱ ግን ሳቅሽ እንጂ አላት። በዚህ ክፍል ላይ የሞተ የሚመስለው የእነ አብርሃም ተስፋ ድጋሚ ትንሣኤ ያገኘበትን አስደናቂ ኪዳን እናገኛለን። እግዚአብሔር ታሪክን ለመስራት ሁል ጊዜ የኔና የናንተን ጉዳይ ስንጨርስ ይመጣል። የኔ የምንለው ነገር እንዳይኖረን እግዚአብሔር የእርሱ የሆነን ነገር በሕይወታችን ለማድረግ ከነ አብርሃም ሕይወት ላይ እንማራለን። አብርሃምና ሳራ የሰው ልማድ የሚባለው ነገር ሙሉ ለሙሉ ከነሱ ላይ አብቅቶና ሞቶ ነበር። የሞተው ተስፋቸው ግን በእግዚአብሔር ሲለመልምና ሲቀጥል እናገኛለን። ለተናገረው ኪዳን ታማኝ የሆነው እግዚአብሔር አምላካችን የአብርሃምን ቤት ሲጎበኝ እናያለን። እነሆ የይስሐቅ የመወለድ ታሪክ ነው። በዘፍጥረት ምዕራፍ 21 ላይ እንደዚህ ይላል፣ እግዚአብሔር በተናገረው መሠረት ሳራን አሰባት፣ የገባውንም ተስፋ ፈጸመላት። ሳራ ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅ ወለደችለት። ልክ እግዚአብሔር ባለው ጊዜ እግዚአብሔር የተናገረውን የሚፈጽም አምላክ መሆኑን እንማራለን። ልክ እግዚአብሔር በተናገረው ጊዜ ማለት እግዚአብሔር የተናገረውን ኪዳን በየትኛውም ጊዜ ይሁን በየትኛውም ዘመን
በሕይወታችን ሊፈጽም እንደሚችል የሚያስተምረን ኃይለ ቃል ያለው ክፍል ነው። አብርሃም ሳራ የወለደችለትን ልጅ ስሙን ይስሐቅ አለው። አብርሃም እግዚአብሔር ባዘዘው መሠረት ልጁን ይስሐቅን በተወለደ በ8ኛው ቀን ገረዘው። አብርሃም ልጁን ይስሐቅን ሲወልድ ዕድሜው 100 ዓመት ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል ስትል ይህንን የሚሰማ ሁሉ ከኔ ጋር ይስቃል አለች። ደግሞም ለመሆኑ ሳራ ልጆች ታጠባለች ብሎ ለአብርሃም ማን ተናግሮት ያውቅ ነበር? ይኸው በስተርጅና ወንድ ልጅ ወለድሁለት አለች። ሕፃኑ ይስሐቅም አደገ፣ ጡት መጥባቱንም ተወ። አብርሃም ይስሐቅ ጡት በጣለበት ዕለት ታላቅ ድግስ አደረገ። በሌላ በኩል ደግሞ ግብፃዊቷ አጋር ለአብርሃም የወለደችለት እስማኤል በይስሐቅ ላይ ሲያሾፍበት ሳራ አየች። አብርሃምንም ይችን ባሪያ ከነ ልጇ አባርልኝ፣ ምንም ቢሆን የዚች ባሪያ ልጅ ከልጅ ከይስሐቅ ጋር ውርስ አይካፈልም አለች። ምንም ልክ ባልሆነ መንገድ ቢመጣም እስማኤል ልጁ ስለነበረ አብርሃም እጅግ ጨነቀው። እግዚአብሔርም አብርሃምን እንዲህ አለው፣ ስለ ልጁ ሆነ ስለ አገልጋይ ሐሳብ አይግባ። ዘር የሚጠራልህ በይስሐቅ በኩል ስለሆነ ሳራ የምትልህም ሁሉ ስማ። የአገልጋይህም ልጅ የራስ ልጅ ስለሆነ እርሱን ታላቅ ሕዝብ አደርገዋለሁ። በማግስቱም አብርሃም ማልዶ ተነሳ፣ ጥቂት ምግብ ወስዶ ውሃ በእርኮት አድርጎ ለአጋር ሰጣት። በትከሻዋም አሸክሞ ከነ ልጇ አሰናበታት። እርሷም ሄደች፣ በቤርሳቤህ ምድረ በዳ ትንከራተት ጀመረ። በእርኮት የነበረው ውሃ ባለቀ ጊዜ ልጁን ከአንድ ቁጥቋጦ ስር አስቀመጠችው። ከዚያም ልጁ ሲሞት ዓይኔ አያይም ብላ የቀስት መወርወሪያ ያህል ርቃ ዕረፍት አደረገች። እርሷም እየተንቀሳቀሰች በምድረ በዳው ታለቅስ ጀመር። እግዚአብሔርም የልጁን ጩኸት ሰማ። በዚህ ቦታ ላይ እግዚአብሔር የአጋርን ጩኸት ሰማ አይደለም የሚለን፣ የልጁን ጩኸት ሰማ ይላል የእግዚአብሔር ቃል። ምክንያቱም በእስማኤል ውስጥ የአብርሃም ዘር ስላለ ነው። ይሄ ደግሞ እግዚአብሔር ምን አይነት የቃል ኪዳን አምላክ መሆኑን እንማርበታለን። በእስማኤል ውስጥ ያለው ዘር አብርሃም ስለሆነ እግዚአብሔር የልጁን ጩኸት ሰማ ይለናል። የእግዚአብሔር መልአክ ከሰማይ አጋርን እንዲህ አላት፣ አጋር ሆይ ምን ሆነሻል? ልጅሽ ከተኛበት ሲያለቅስ እግዚአብሔር ሰምቶታል። ስለዚህ አትፍሪ፣ ተነስተሽ ልጁን አንሺው፣ ያዥውም፣ ታላቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኖቿን ከፈተ፣ የውሃ ጉድጓድም አየች። ሄዳም በእርኮት ውሃ ሞልታ ልጇን አጠጣች። እግዚአብሔር ከልጁ ጋር ነበር። ልጁም እያደገ ሄደ፣ መኖሪያውንም በምድረ በዳ ውስጥ አደረገ። ጎበዝ ቀስተኛም ሆነ። በፋራን ምድረ በዳ ሳለም እናቱ ከግብፅ አንዲት ሴት አምጥታ አጋባችው። እግዚአብሔር አምላክ ሁል ጊዜ የሰጠንን ነገር እንድንሰጠው የሚያስተምረን አንድ አስደናቂ ታሪክ እናገኛለን። በዘፍጥረት ምዕራፍ 22 ላይ አብርሃም የተፈተነበትን ታሪክ። ከዚህም ሁሉ በኋላ እግዚአብሔር አብርሃምን ፈተነው። አብርሃም አለው፣ እርሱም አቤት አለሁ አለ። እግዚአብሔርም የምትወደውን አንዱን ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በማመለክትህ በአንዱ ተራራ ላይ የሚቃጠል መሥዋዕት አድርገህ ሰዋው አለው። በማግስቱም ጠዋት አብርሃም ማልዶ ተነሳ። አህያውንም ጭኖ 2 አገልጋዮችንና ልጁን ይስሐቅን ይዞ ለመሥዋዕት የሚበቃውን እንጨት ከቆረጠ በኋላ በእግዚአብሔር ወዳመለከተው ቦታ ለመሄድ ጉዞውን ጀመረ። በሦስተኛው ቀን አብርሃም ቀና ብሎ ቦታውን ከሩቅ ተመለከተ። አገልጋዮቹም እናንተ አህያውን ይዛችሁ እዚህ ቆዩን፣ እኔና ልጄ ግን ወደዚያ ሄደን ለእግዚአብሔር እንሰግዳለን አላቸው። አብርሃምም ለሚቃጠል መሥዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከመው። እሳቱንና ቢላዋውንም ራሱ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን አባቴ ሆይ አለው። አብርሃምም እነሆኝ አለሁ ልጅ አለው። ይስሐቅም እሳቱና እንጨቱ ይኸው፣ ነገር ግን የሚቃጠለው መሥዋዕት የት አለ ብሎ ጠየቀው። አብርሃምም ልጄ ሆይ ለሚቃጠለው መሥዋዕት የሚሆነውን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ጉዟቸውን ቀጠሉ። እግዚአብሔር ያዘጋጃል የሚለው የአብርሃም ንግግር ትንቢታዊ መልእክት ነበር። እግዚአብሔር እንደሚያዘጋጅ እዚህ ጋር አብርሃም በትንቢት መልክ ሲናገር እንመለከታለን። እግዚአብሔር ወዳመለከተው ቦታ እንደደረሱ አብርሃም መሠዊያ ሠራ፣ በላዩም ላይ እንጨት ረበረበ። ልጁንም ይስሐቅንም አስሮ በመሠዊያው እንጨት ላይ አጋደመው።
ከዚያም ልጁን ለማረድ እጁን ዘርግቶ ቢላዋውን አነሳ። የእግዚአብሔር መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃምም እነሆኝ አለሁ አለ። እርሱም እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታድርስበት አለው። እግዚአብሔርን እንደምትፈራ ተረድቻለሁ። ልጅህን ያውም አንዱን ልጅህን ለእኔ ለመስጠት አልሰሰትክምና አለው። አብርሃም ቀና ብሎ ተመለከተ። በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ ከስተጀርባው አየ። ወደዚያው ሄዶ በጉን አመጣና የሚቃጠል መሥዋዕት አድርጎ ሰዋው። እግዚአብሔር ያዘጋጃል ያለው ትንቢታዊ ቃል ሲፈጸም እናያለን። ከዚህም የተነሳ አብርሃም የዛን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ላይ ይዘጋጃል ይባላል። የእግዚአብሔር መልአክ አብርሃምን ከሰማይ ዳግመኛ ጠራው፣ እንዲህም አለው፣ እግዚአብሔርም በራሴ ማልሁ አለው፣ አንዱን ልጅህን ለእኔ ለመስጠት አልሳሳህምና በእርግጥ እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ባሕር ዳር አሸዋም አበዛዋለሁ፣ ዘሮችህ የጠላቶቻቸውን ደጅ ይወርሳሉ። ቃሌን ስለሰማህ የምድር ሕዝቦች ሁሉ በዘርህ ይባረካሉ። ከዚያም አብርሃም ወደ አገልጋዮቹ ተመለሰ። ተያይዘውም ወደ ቤርሳቤህ ሄዱ። አብርሃምም በቤርሳቤህ ኖረ። በዘፍጥረት ምዕራፍ 24 ላይ የይስሐቅና የርብቃን ጋብቻ ታሪክ እናገኛለን። ይህ ጋብቻ ታሪክ በእግዚአብሔር ምሪት የሆነና በዚህ ዘመንም የምንመኘው አይነት ታሪክ ነው ያለው። በዚህ ጊዜ አብርሃም ሸመገለ፣ ዕድሜውም ገፋ። እግዚአብሔርም አብርሃምን በሁሉ ነገር ባረከው። አብርሃም የንብረቱ ሁሉ ኃላፊ፣ የቤቱ ሁሉ አዛዥ የሆነውን አረጋዊ አገልጋዩን እንዲህ አለው፣ እጅህን ከጭኔ በታች አድርግ፣ ልጅን ከመካከላቸው ከምኖር ከከናናውያን ሴቶች ልጆች ጋር እንዳታጋባው፣ በሰማይና በምድር አምላክ በእግዚአብሔር ማልልኝ አለው። ነገር ግን ወደ አገሬ ወደ ገዛ ዘመዶቼ ሄደህ ለልጄ ለይስሐቅ ሚስት ትፈልግለታለህ አለው። ይስሐቅ ከከነዓናውያን ሴቶች እንዳያገባ አብርሃም የጨከነበት ምክንያት የከነዓን ሴቶች እግዚአብሔርን ሳይሆን ጣዖት የሚያመልኩ ስለነበረ ነው። አገልጋዩ ሴቲቱ ከኔ ጋር ወደዚህ ምድር ለመምጣት ፈቃደኛ ባትሆን ምን አደርጋለሁ? ልጅህን አንተ ወደ መጣህበት አገር ልውሰደውን ሲል ጠየቀው። አብርሃምም እንዲህ አለው፣ ምንም ቢሆን ልጁን ወደዚያ እንዳትመልሰው ተጠንቀቅ። ከአባቴ ቤት ከትውልድ አገሬ ያወጣኝና ለዘርህ ይህችን ምድር እሰጣለሁ ብሎ በመሐላ ተስፋ የገባልኝ የሰማይ አምላክ እግዚአብሔር መልአኩን ከፊትህ ይልካል፣ ለልጅ ሚስት ከዛ ታመጣለታለህ። ሴቲቱ አብራህ ወደዚህ ለመምጣት ፈቃደኛ ካልሆነች ግን ካስማልሁ መሐላ ነጻ ትሆናለህ፣ ነገር ግን ወደዛ አትውሰደው አለው። ስለዚህ አገልጋዩ እጁን ከጌታው ከአብርሃም ጭን በታች አድርጎ ስለዚህ ጉዳይ ማለለት። አገልጋዩም ከጌታቸው ግመሎች መካከል 10ን ወሰደ፣ ምርጥ ምርጡንም ዕቃ ሁሉ ጭኖ የናኮር ከተማ ወደምትገኝበት ወደ ሰሜን ምዕራብ መሶፖታሚያ ተጓዘ። እዚያም እንደደረሰ ግመሎችን ከከተማው ውጭ የውሃ ጉድጓድ አጠገብ አንበረከከ። ጊዜውም ጥላ የበረደበት ሴቶቹም ውሃ ለመቅዳት የሚመጡበት ጊዜ ነበር። ከዚያም እንዲህ ሲል ጸለየ፣ የጌታዬ አብርሃም አምላክ እግዚአብሔር ሆይ በዛሬው ቀን ጉዳይን አሳካልኝ፣ ለጌታዬ ለአብርሃም ቸርነትህን አሳየው። እነሆ እኔ በዚህ ምንጭ አጠገብ ቆሜአለሁ። የከተማይቱ ሴቶች ልጆች ውሃ ለመቅዳት ወደዚህ ይመጣሉ። እንግዲህ እንስራሽን አውርጅና ውሃ ጠጭኝ ስላት፣ እንካ ጠጣ፣ ግመሎችህንም ላጠጣለህ የምትለይ ቆንጆ እርሷ ለባሪያ ለይስሐቅ የመረጥካት ትሁን። በዚህም ለጌታዬ ቸርነትህን እንድታሳየው አውቃለሁ። እርሱም ገና ጸሎቱን ሳይጨርስ እነሆ ርብቃ እንስራዋን በትከሻዋ ላይ አድርጋ ብቅ አለች። እርሷም ከአብርሃም ወንድም ከናኮር ከሚስቱ ከሚልካ የተወለደች የባቱኤል ልጅ ነበረች። ልጃገረዲቱም እጅግ ውብና ወንድ ያልደረሰባት ድንግል ነበረች። ወደ ምንጩም ወርዳ ውሃ በእንስራዋ ሞልታ ተመለሰች። አገልጋዩም ወደ እርሷ ፈጥኖ ቀረበና እባክሽ ከእንስራሽ ጥቂት ውሃ ጠጭኝ አላት። እርሷም ጌታዬ ጠጣ አለችው። ፈጥናም እንስራዋን ወደ እጇ አውርዳ ጠጣችው።
እርሱን ካጠጣች በኋላ ግመሎችህን ጠጥተው እስኪጠግቡ ድረስ ውሃ ቀዳላቸዋለሁ አለችው። ፈጥናም በእንስራዋ ውስጥ የነበረውን ውሃ በገንዳው ውስጥ ገለበጠችው። እየሮጠች ከጉድጓዱ ውሃ እየመላለሰች ግመሎች እስኪበቃቸው ድረስ አጠጣቻቸው። አገልጋዩም አንዲት ቃል ሳይናገራት እግዚአብሔር መንገዱን አሳክቶለት እንደሆነ ወይም እንዳልሆነ ለማወቅ ልጅቱን በአንክሮ ይከታተል ነበር። ግመሎቹ ጠጥተው ካበቁ በኋላ ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበትና 10 ሰቅል የሚመዝን 2 የወርቅ አምባሮች አውጥቶ ለመሆኑ አንቺ የማን ልጅ ነሽ? በአባትሽ ቤት የምናድርበት ስፍራ ይገኝ ይሆን? እባክሽ ንገሪኝ ብሎ ጠየቃት። በጣም የሚገርመው ነገር ርብቃ ያጠጣችው ሰውየውን ብቻ ሳይሆን ግመሎችን ነው። አንድ ግመል ምን ያህል ሊትር ሊጠጣ እንደሚችል ሁላችን መገመት አያቅተንም። ነገር ግን የመለኮት አጀንዳ የመፈጸሚያው ጊዜ ስለነበር ርብቃ የሚገርም ጉልበት በማግኘት ያንን ሁሉ ግመል ስታጠጣ እንመለከታለን። እርሷም እኔ ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለችው። ደግሞም በቤታችን በቂ ገለባና ድርቆሽ እንዲሁም ለናንተ የሚሆን ማደሪያ አለ አለችው። ሰውየውም ተደፍቶ ለእግዚአብሔር ሰገደ፣ እንዲህም አለ፣ ቸርነቱን ታማኝነቱን ለጌታዬ ያላጓደለ እኔንም ወደ ጌታዬ ዘመዶች ቤት የመራኝ የጌታዬ አብርሃም አምላክ የተመሰገነ ይሁን አለ። ልጅቷም ሮጣ ሄዳ የሆነውን ሁሉ ለእናቷ ቤተሰቦች ነገረች። ርብቃም ላባ የተባለ ወንድም ነበራት። እርሱም ሰውየው ወዳለበት የውሃ ጉድጓድ ፈጥኖ ሄደ። እህቱ ያደረገችውን የወርቅ ቀለበትና አምባሮች እንዳየ እንዲሁም ርብቃ ሰውየው ያላትን ስትናገር እንደሰማ ወዲያውኑ ወደ ሰውየው ሄደ። በምንጩም ዳር ከነግመሎቹ አጠገብ ቆሞ አገኘው። እርሱም አንተ የእግዚአብሔር ብሩክ ሆይ ና፣ እዚህ ውጭ የቆምኸው ለምንድን ነው? እነሆ ለአንተ ማረፊያ ለግመሎችህ ማደሪያ አዘጋጅቻለሁ አለው። ሰውየው ከላባ ጋር ወደ ቤት ሄደ። የግመሎቹ ጭነት ተራግፎ ገለባና ድርቆች ተሰጣቸው። ለእርሱና አብረውት ለነበሩ ሰዎች የእግር ውሃ ቀረበላቸው። ለሰውየውም ማዕድ ቀረበለት። እርሱ ግን የመጣሁበትን ጉዳይ ሳልናገር እህል አልቀምስም አለ። ላባም እሺ ተናገር አለው። እርሱም እንዲህ አለ፣ እኔ የአብርሃም አገልጋይ ነኝ። እግዚአብሔር ባሪያዬን እጅግ ባርኮታል። እርሱ በልጽጓል። በጎቹና ከብቶቹ ብርና ወርቅ፣ ወንድና ሴት አገልጋዮች፣ ግመሎችና አህዮች ሰጥቶታል። የጌታዬ ሚስት ሳራ በስተርጅናዋ ወንድ ልጅ ወልዳለታለች። ጌታዬም ያለውን ሀብት ሁሉ ለልጁ ሰጥቶታል። ጌታዬ እንዲህ ሲል አማለኝ፣ ከዚህ ከምኖርበት አገር ከከናናውያን ሴቶች ልጆች ጋር ልጅን አታጋባው። ነገር ግን ወደ አባቴ ቤት ወደ ገዛ ወገኖቼ ሄደህ ለልጄ ሚስት አምጣለት። እኔም ጌታዬን ሴቲቱ ከኔ ጋር ወደዚህ ለመምጣት ባትፈቅድስ ብዬ ጠየቅሁት። እርሱም እንዲህ አለኝ፣ አካሄደን በፊቱ ያደረግሁለት እግዚአብሔር መልአኩን ካንተ ጋር ይልካል። ከገዛ ወገኖችና ከአባቴ ቤት ለልጄ ሚስት እንድታመጣለት መንገድህን ያቀናል። ወደ ወገኖች ከሄድ ከመሐላው የተፈታህ ትሆናለህ። እነርሱ እንኳ ልጅቱን አንሰጥም ቢሉ ከመሐላው ንጹሕ ትሆናለህ አለኝ። እኔም ዛሬ ወደ ውሃ ጉድጓድ ስደርስ እንዲህ ብዬ ጸልያለሁ። የጌታዬ አብርሃም አምላክ እግዚአብሔር ሆይ ፈቃድህ ቢሆን የመጣሁበትን ጉዳይ አቃናልኝ። እነሆ በምንጩ አጠገብ ቆሜአለሁ። ውሃ ልትቀዳ የምትመጣው ኮረዳ ከእንስራዋ ውሃ አጠጪኝ ስላት፣ እሺ ጠጣ፣ ለግመሎችህም እቀዳላችኋለሁ የምትለኝ እርሷ እግዚአብሔር ለጌታዬ ልጅ የመረጣት ትሁን ብዬ ጸለይሁ። በልቤም የጸለይሁትን ጸሎት ገና ሳልጨርስ ርብቃ እንስራዋን በትከሻዋ ላይ አድርጋ ብቅ አለች። ወደ ምንጩም ወርዳ ውሃ ቀዳች። እኔም እባክሽ ውሃ ጠጭኝ አልኋት። እርሷም ፈጥና እንስራዋን ከትከሻዋ ላይ አወርዳ ጠጣ፣ ግመሎችህንም አጠጣለሁ አለችኝ። እኔም ጠጣው፣ ግመሎችንም አጠጣች። ለመሆኑ የማን ልጅ ነሽ ብዬ ጠየቅኋት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለችኝ። ከዚያም ቀለበቱን አደረግሁላት፣ አምባሩንም በእጇ አስገባውላት። ተደፍቼም ለእግዚአብሔር ሰገዱ። ለጌታዬም ወንድም የልጅ ልጅ የሆነችውን ቆንጆ ለጌታዬ ልጅ እንዳገኝለት በቀና መንገድ የመራኝ የጌታዬ አብርሃም አምላክ እግዚአብሔርን አመሰግኑ። እንግዲህ አሁን ለጌታዬ በጎነትና ታማኝነትን የምታሳዩ ከሆነ ሐሳባችሁን አስታውቁኝ።
ካልሆነ በቀር ቁርጡን ንገሩኝና የሚሄድበትን ልወስን። ላባና ባቱኤል እንዲህ ሲሉ መለሱ፣ ነገሩ ከእግዚአብሔር ስለሆነ በዚህም ሆነ በዚያ ምንም ማለት አንችልም። ርብቃ ይቻተለ ይዛሃት ሂድ፣ እግዚአብሔር እንደተናገረው ለጌታህ ልጅ ሚስት ትሆን። የአብርሃም አገልጋይ ያሉትን በሰማ ጊዜ በምድር ላይ ተደፍቶ ለእግዚአብሔር ሰገደ። ከዚያም የወርቅ የብር ጌጣጌጥ እንዲሁም ልብሶችን አውጥቶ ለርብቃ ሰጣት። ደግሞም ለወንድሟና ለእህቷ ከፍ ያለ ዋጋ ያለው ስጦታ ሰጣቸው። እርሱና አብረውት የነበሩ ሰዎች በልተው ጠጥተው እዛው አደሩ። በማግስቱም ጠዋት ሲነሱ የአብርሃም አገልጋይ እንግዲህ ወደ ጌታዬ እንድመለስ አሰናብቱኝ አለ። ወንድሟና እህቷም ልጅቷ ከኛ ጋር ቢያንስ 10 ቀን ያህል ትቆይና ከዛ በኋላ ልትሄድ ትችላለህ ብለው መለሱለት። እርሱ ግን እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ እንድመለስ አሰናብቱኝ አላቸው። እነርሱም ለማንኛውም ልጅቱን እንጥራና ትጠየቅ አሉ። ስለዚህ ርብቃን ጠርተው ከዚህ ሰው ጋር መሄድ ትፈቅጃለሽን ሲሉ ጠየቋት። እርሷም አዎን እሄዳለሁ አለች። ከዚያም እህታቸውን ርብቃን ከነሞግዚቷ ጋር እንዲሁም የአብርሃምን አገልጋይ አብረውት የነበሩትን ሰዎች አሰናበቷቸው። ርብቃንም እንዲህ ብለው መረቋት፣ እህታችን ሆይ እልፍ አላፍ ሁኚ፣ ዘርሽ የጠላቶችን ደጅ ይውረስ። ከዚያም ርብቃና አገልጋዮቿ የተዘጋጁ ግመሎቻቸው ላይ ተቀመጠው ሰውየውን ተከተሉት። በዚህ ሁኔታ አገልጋዩ ርብቃን ይዟት ሄደ። በዚህ ጊዜ ይስሐቅ በኔጌቭ ይኖር ነበር። እርሱም አንድ ምሽት ላይ በጥሞና ለመቀመጥ ወደ መስክ ወጣ አለ። ቀና ብሎ ሲመለከትም ግመሎች ከሩቅ ሲመጡ አየ። ርብቃም እንደዚሁ አሻግራ ስትመለከት ይስሐቅን አየችው። ከግመሎችም ወረደች። አገልጋዩንም ይህ ሊገናኘን በመስኩ ውስጥ ወደዚህ የሚመጣው ሰው ማን ነው ስትል ጠየቀችው። አገልጋዩም ጌታዬ ነው ብሎ መለሰላት። እርሷም መሸፈኛዋን ተከናነበች። አገልጋዩም ያደረገውን ሁሉ ለይስሐቅ ነገረው። ይስሐቅም ርብቃን ወደ እናቱ ወደ ሳራ ድንኳን ይዟት ገባ፣ አገባት፣ ሚስትም ሆነችው። እርሱም ወደዳት። ይስሐቅም እናቱ ሳራ በቅርብ ሞታ ስለነበር ሐዘን ላይ ስለነበረ ከእናቱ ሳራ ሐዘን የሚጽናናባትን ርብቃን አገባ። አብርሃምም ከሞተ በኋላ ይስሐቅና ርብቃ አብረው መኖር ቀጠሉ። የእግዚአብሔርም ኪዳን በይስሐቅ በኩል ተላልፎ ከይስሐቅ ጋር ነበር። ይስሐቅ ርብቃን ሲያገባ ዕድሜው 40 ዓመት ነበረ። ርብቃ በሰሜን ምዕራብ ሜሶፖታሚያ የሚኖረው የሶርያው የባቱኤል ልጅ የሶርያው የላባ እህት ነበረች። ይስሐቅ ርብቃ መካን ስለነበረች ስለ እርሷ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማ። ርብቃም ጸነሰች። ልጆችም በማኅፀኗ ውስጥ እርስ በርሳቸው ይገፋፉ ጀመር። እርሷም ለምን እንዲህ ይሆንብኛል ብላ ወደ እግዚአብሔር ለመጠየቅ ሄደች። እግዚአብሔርም እንዲህ አላት፣ ወገኖች በማኅፀንሽ አሉ፣ 2 ሕዝቦች ከውስጥሽ ተለያይተው ይወጣሉ፣ አንደኛው ከሌላኛው ይበረታል፣ ታላቁም ለታናሹ አገልጋይ ይሆናል አላት። የመውለጃዋም ጊዜ ሲደርስ እነሆ በማኅፀኗ መንታ ወንዶች ልጆች ነበሩ። በመጀመሪያ የተወለደው መልኩ ቀይ፣ ሰውነቱም በሙሉ ጸጉር የለበሰ ነበር። ስለዚህ ስሙ ከዚህ የተነሳ ኤሳው ተባለ። ከዚያም ወንድሙ ተወለደ፣ በእጁም የኤሳውን ተረከዝ ይዞ ወጣ። ከዛም የተነሳ ስሙ ያዕቆብ ተባለ። ርብቃ ልጆቿን ስትወልድ ይስሐቅ የ60 ዓመት ሰው ነበረ። በዘፍጥረት ምዕራፍ 26 ላይ የእግዚአብሔር ቃል እንደዚህ በማለት ይቀጥላል። ቀድሞ በአብርሃም ዘመን ከነበረው ራብ ሌላ በአገሩ ላይ ራብ ሆነ። ይስሐቅም ከፍልስጤም ንጉሥ ከአቤሜሌክ ወደሚኖርበት ወደ ጌራራ ሄደ። በዚያም እግዚአብሔር ለይስሐቅ ተገልጦ እንዲህ አለው፣ እኔ በምነግርህ ምድር ተቀመጥ እንጂ ወደ ግብፅ አትውረድ። ለጥቂት ጊዜ እዚያው አገር ተቀመጥ፣ እኔም ካንተ ጋር እሆናለሁ፣ እባርክሃለሁ። ይህንን ምድር በሙሉ ላንተና ለዘርህ በመስጠት ለአባትህ ለአብርሃም በመሐላ ላይ የገባሁለትን ቃል ኪዳን አጸናለሁ አለው። ዘርህን እንደ ሰማይ ከዋክብት አበዛዋለሁ። ይህ ምድር በሙሉ ለዘርህ እሰጣለሁ። የምድር ሕዝቦች ሁሉ በዘርህ አማካኝነት ይባረካሉ። ይኸውም አብርሃም ቃሌን ሰምቶ ድንጋጌን፣ ትእዛዜን፣ ሥርዓቴንና ሕጌን በመጠበቁ ነው። ስለዚህ ይስሐቅ በጌራራ ተቀመጠ።
የዛን አገር ሰዎች ስለ ሚስቱ በጠየቁት ጊዜ እህቴ ናት አለ። ምክንያቱም ሚስቴ ናት ብል ርብቃ ቆንጆ ስለሆነች የአገሬው ሰዎች በእርሷ ምክንያት ይገሉኛል በማለት ፈርቶ ነበር። ይስሐቅ ብዙ ጊዜ በዚያ ከኖረ በኋላ የፍልስጤም ንጉሥ አቤሜሌክ አንድ ቀን ወደ ውጭ ሲመለከት ይስሐቅ ሚስቱን ርብቃን ሲዳራ ታየ። አቤሜሌክም ይስሐቅን ጠርቶ እርሷ ሚስትህ ሆና ሳለ እንዴት እህቴ ናት ትላለህ? አለው። ይስሐቅም በእርሷ ሰበብ ሕይወቴን እንዳላጣ ብዬ ነው አለው። አቤሜሌክም መልሶ እንዲህ ያለ ነገር ያደረግህብን ለምንድን ነው? ከሰዎቻችን አንዱ ሚስትህን ቢደፍራት ኖሮ በእኛ ላይ በደል አስከትለህብን ነበር እኮ አለው። አቤሜሌክም ይህንን ሰው ወይም ሚስቱን የነካ በሞት ይቀጣ የሚል ትእዛዝ ለሕዝቡ ሁሉ አወጣ። ይስሐቅም በዛች ምድር ዘርን ዘራ። እግዚአብሔርም ባረከለትና በዛኛው ዓመት 100 እጥፍ አመረተ። ሰውየውም እጅግ ባለጸጋ እስኪሆን ድረስ ሀብት በሀብት ላይ እየጨመረለት ሄደ። ብዙ የበግና የፍየል መንጋ፣ ብዙ ከብት፣ ብዙ አገልጋዮችም ስለነበሩት ፍልስጤማውያን ተመቀኙት። ከዚህም የተነሳ ፍልስጤማውያን አባቱ አብርሃም በሕይወት በነበረበት ጊዜ የአብርሃም አገልጋዮች የቆፈሯቸውን የውሃ ጉድጓዶች በሙሉ አፈር ሞልተው ደፈኗቸው። አቤሜሌክም ይስሐቅን ከኛ ይልቅ ኃይለኛ ሆነሃልና አገራችንን ልቀቅልን አለው። ይስሐቅም ያን ቦታ ትቶ ሄደ፣ በጌራራ ሸለቆ ተቀመጠ። ይስሐቅም በአባቱ በአብርሃም ጊዜ ተቆፍረው የነበሩትን አባቱ ከሞተ በኋላ ፍልስጤማውያን የደፈኗቸውን የውሃ ጉድጓዶች እንደገና እንዲከፈቱ አደረገ። አባቱ ባወጣላቸው ስሞች ጠራቸው ይለናል። በዚህ ቦታ ላይ የአባቶችን ፈለግ መከተል፣ የአባቶችን በረከት መከተል ምን ያህል ጠቃሚ እንደሆነ ከይስሐቅ ሕይወት እንማራለን። ስም መቀየር አላስፈለገውም። አባቱ አብርሃም እንደተናገረው እንዳወጣላቸው ስም ሲጠራ እንመለከታለን። የይስሐቅ አገልጋዮች በሸለቆው ውስጥ ሲቆፍሩ ከጉድጓድ የሚፈልቅ ውሃ አገኙ። የጌራራ እረኞች ግን ውሃው የኛ ነው በማለት ከይስሐቅ እረኞች ጋር ጠብ አነሱ። ከዚህ የተነሳ ይስሐቅ ያንን የውሃ ጉድጓድ ኤሴቅ ብሎ ጠራው፣ በጉድጓዱም ምክንያት ተጣልተውበታልና። አሁንም እንደገና ሌላ የውሃ ጉድጓድ ቆፈረ። አሁንም ሌላ ግጭት ተፈጠረ። ስለዚህ የውሃ ጉድጓዱን ስም ስጥና ብሎ ጠራው። ይስሐቅም ያን ቦታ ትቶ ሌላ ስፍራ ላይ የውሃ ጉድጓድ አስቆፈረ። በዚህ ጊዜ ግን አንድም ሰው ጠብ አላነሳም። ስለዚህ ያንን የውሃ ጉድጓድ አሁን እግዚአብሔር ሰፊ ቦታ ሰጥቶናል፣ እኛም በምድር ላይ እንበዛለን ሲል ረሆቦት ብሎ ጠራው። ከዛም ይስሐቅ ወደ ቤርሳቤህ ወጣ። በዛ ሌሊት እግዚአብሔር ተገለጠለትና እኔ አባትህ የአብርሃም አምላክ ነኝ፣ ካንተ ጋር ነኝና አትፍራ፣ እባርክሃለሁ፣ ስለ አገልጋይም ስለ አብርሃም ስል ዘርህን አበዛዋለሁ አለው። ይስሐቅም በዛ ስፍራ መሠዊያ ሰርቶ የእግዚአብሔርን ስም ጠራ፣ ድንኳንንም ተከለ። አገልጋዮችም በዚያ የውሃ ጉድጓድ ቆፈሩ። አቤሜሌክም ከአማካሪው ከአዝኮትና ከሰራዊቱ አዛዥ ከፊልኮት ጋር ከጌራራ ተነስቶ ይስሐቅ ወዳለበት ስፍራ መጣ። ይስሐቅም ጠልታችሁኝ ካባረራችሁኝ በኋላ አሁን ደግሞ ለምን መጣችሁ ብሎ ጠየቀው። እርሱም እንዲህ አለው፣ እግዚአብሔር ካንተ ጋር መሆኑን በግልጽ ተረድተናል። ስለዚህ በመሐላ የጸና ውል በመካከላችን መኖር አለበት አልን። ይህንንም በእኛና ባንተ መካከል የሚጸና ውል ነው። አሁንም ካንተ ጋር ስምምነት እናድርግ አሉት። አንተን እንዳልጎዳንህ ነገር ግን በጎነትን እንዳሳየንህና በሰላም እንደሸኘንህ ሁሉ አንተም ክፉ እንዳታደርግብን በመካከላችን ውል ይደረግ። አንተን እንደሆን መቼም እግዚአብሔር ባርኮሃል አሉት። ይስሐቅም ድግስ ደግሶ አበላቸው፣ አጠጣቸው። በማግስቱም በማለዳ ተነስተው በመካከላቸው መሐላ ፈጸሙ። ይስሐቅም አሰናበታቸው፣ እነርሱም በሰላም ሄዱ። በዚያን ዕለት የይስሐቅ አገልጋዮች መጥተው ስለቆፈሩት የውሃ ጉድጓድ ነገሩት። ውሃ እኮ አገኘን አሉት። እርሱም የውሃውን ጉድጓድ ሳቤህ አለው። ከዛም የተነሳ የከተማይቱ ስም እስከ ዛሬ ድረስ ቤርሳቤህ ተብሎ ይጠራል። በዘፍጥረት ምዕራፍ 27 ላይ ይስሐቅ እያረጀ ሄደ፣ ዓይኑም ከማየት ፈዘዘ። በዚህ ታሪክ ላይ ይስሐቅ ልጆቹን ማለትም ኤሳውንና ያዕቆብን የባረከበትን ታሪክ እናገኛለን። ይስሐቅ አርጅቶ ዓይኖቹ ደክመው ማየት ተሳናቸው ጊዜ ታላቅ ልጁን ኤሳውን ጠርቶ ልጄ ሆይ አለው።
እርሱም እነሆኝ አለሁ አለ። ይስሐቅም እንዲህ አለው፣ ሄደህ እኔ አርጅቻለሁ፣ የምሞትበትም ቀን አላውቅም። ስለዚህ የዓይን ማሰሪያህን የፍላጻህን ኮረጆና ቀስትህን ይዘህ ወደ ዱር ሂድ፣ አድነህ አምጣልኝ። ከመሞቴ በፊት እንድመርቅህ የምወደውን አይነት ጣዕም ያለውን ምግብ አዘጋጅተህ አምጣልኝ አለው። ይስሐቅ ለልጁ የተናገረውን ርብቃ ትሰማ ስለነበር ኤሳው የታዘዘውን ለማምጣት ለአደን እንደወጣ ርብቃ ለልጇ ለያዕቆብ እንዲህ አለችው። ምክንያቱም እግዚአብሔር በማኅፀን ሳሉ የተናገረው ኪዳን ታላቁ ለታናሹ ይገዛል የሚለው የተስፋ ቃል ይፈጸም ዘንድ የእግዚአብሔር መንፈስ ርብቃን ሲያዝዛት እናያለን። አባትህ ኤሳውን ከመሞቴ በፊት በእግዚአብሔር ፊት እንድመርቅህ ጥሩ ጣዕም ያለው ምግብ አዘጋጅልኝ ሲለው ሰምቻለሁ። ልጄ ሆይ እንግዲህ የምነግርህን በጥሞና ስማኝ፣ የምልህንም አድርግ አለችው። ተነሳና ወደ መንጋው ሄደህ 2 ፍርጥም ያሉ የፍየል ጠቦቶች አምጣልኝ፣ እኔም አባትህ የሚወደውን አይነት ምግብ አዘጋጅለታለሁ። እርሱም ከመምጣቱ በፊት እንዲመርቅህ ይዘህለት ግባና ይብላ አለችው። ያዕቆብም እናቱን ርብቃን እንዲህ አላት፣ ወንድሜ ኤሳው ሰውነቱ ጠጉራም ነው፣ የኔ ገላ ግን ለስላሳ ነው። ታዲያ አባቴ ቢዳስሰኝ እንዳታለልሁት ያውቃል። ይህ ከሆነ ደግሞ በምርቃት ፋንታ እርግማን አተርፋለሁ ማለት ነው አላት። እናቱም ልጅ ሆይ ያንተ እርግማን በእኔ ላይ ይድረስ፣ ግድ የለህም፣ እንደነገርሁ ሄደ ጠቦቶችን አምጣልኝ አለችው። እርሱም ሄዶ ጠቦቶችን ለእናቱ አመጣላት። እርሷም ልክ አባቱ እንደሚወደው አይነት አጣፍጣ ጥሩ ምግብ አዘጋጀችለት። ከዚህም ርብቃ በቤት ያስቀመጠችውን የታላቁን ልጇን የኤሳውን ምርጥ ልብስ አንስታ ለታናሹ ልጇ ለያዕቆብ አለበሰችው። እንዲሁም የአንገቱ ለስላሳ ክፍል የጠቦት ቆዳ አለበሰችው። ከዚያም ያሰናዳቸውን ጣፋጭ መብልና እንጀራ ለያዕቆብ ሰጠችው። ያዕቆብም ወደ አባቱ ሄዶ አባቴ ሆይ አለ። ይስሐቅም እነሆኝ አለው። ለመሆኑ አንተ ማን ነህ አለው። ያዕቆብም አባቱን እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝከኝን አድርጌአለሁ፣ እስኪ ቀና በልና እንድትመርቀኝ አድኜ ካመጣሁት ብላ አለው። ይስሐቅም ልጁን ልጄ ሆይ ከመቼው ቀንቶ መጣ ሲል ጠየቀው። ያዕቆብም እግዚአብሔር አምላክህ አሳካልኝ ብሎ መለሰለት። ይስሐቅም ያዕቆብን ልጄ ሆይ አንተ በርግጥ ልጄ ኤሳው መሆንህን እንዳውቅ እስኪ ቀረብ በልና ልዳስህ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ጠጋ አለ። አባቱም በእጁ ዳሰሰው። ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም። ስለዚህ ባረከው። ይስሐቅም በርግጥ አንተ ልጄ ኤሳው ነህ ሲል ጠየቀው። ያዕቆብም አዎን ነኝ ብሎ መለሰ። ከዚያም በል እንግዲህ ልጄ እንድመርቅህ አርደህ ካመጣኸው አቅርብልኝና ልብላ አለው። ያዕቆብም ምግቡን ለአባቱ አቀረበለት፣ የወይን ጠጅም አመጣለት። እርሱም በላ ጠጣም። ከዚያም አባቱ ይስሐቅ ያዕቆብን ልጄ ሆይ እስኪ ቀረብ በልና ሳመኝ አለው። ያዕቆብም ቀርቦ ሳመው። ይስሐቅም የያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው፣ እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። እግዚአብሔር የሰማይ ጠል የምድርን በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። መንግሥታት ይገዙልህ፣ ሕዝቦችህም ተደፍተው እጅ ይንሱህ። የወንድሞችህ ጌታ ሁን፣ የእናትህም ልጆች ተደፍተው እጅ ይንሱህ። የሚረግሙህ የተረገሙ ይሁኑ፣ የሚባርኩህም የተባረኩ ይሁኑ። ይስሐቅ ያዕቆብን መርቆ እንዳበቃ ያዕቆብ ገና ከአባቱ ዘንድ ሳይወጣ ወዲያውኑ ወንድሙ ኤሳው ከአደን ተመለሰ። እርሱም ደግሞ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ አባቴ ሆይ እንድትመርቀኝ እስቲ ቀና በልና ካረድሁት ብላ አለው። አባቱ ይስሐቅም አንተ ደግሞ ማነህ ሲል ጠየቀው። እርሱም እኔ የበኩር ልጅህ ኤሳው ነኝ አለው። በዚህ ጊዜ ይስሐቅ ክፉኛ እየተንቀጠቀጠ ታዲያ ቀደም ሲል አድኖ ያመጣልኝ ማን ነበር? አንተ ከመምጣት በፊት በልቼ መረቅሁት፣ እርሱም በርግጥ የተባረከ ይሆናል አለው። ኤሳውም የአባቱን ቃል ሲሰማ ድምፁን ከፍ በማድረግ ምርር ብሎ አለቀሰ። አባቱንም አባቴ ሆይ እኔን ደግሞ እባክህ መርቀኝ አለው። ይስሐቅም ወንድም መጥቶ አታሎኛል፣ ምርቃትንም ወስዶብሃል አለው።
ኤሳውም ይህንን ሰው ያዕቆብ መባሉ ትክክል አይደለምን? እኔን ሲያታልለኝ ይህ ሁለተኛ ጊዜው ነው። በመጀመሪያ ብኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴን ቀማኝ አለ። ቀጥሎም ታዲያ ለእኔ ያስቀረኸው ምንም ምርቃት የለምን ብሎ ጠየቀው። ይስሐቅም ለኤሳው በአንተ ላይ የበላይነት እንዲኖረው ወንድሞቹ ሁሉ አገልጋዮች እንዲሆኑ እህል የወይን ጠጁም የተትረፈረፈ እንዲሆንለት መርቄዋለሁ። ታዲያ ልጄ ለአንተ ምን ላደርግ እችላለሁ ሲል መለሰለት። ኤሳውም አባቱን አባቴ ሆይ ምርቃትህ ይህች ብቻ ናትን? እባክህ አባቴ እኔንም መርቀኝ አለው። ድምፁንም ከፍ አድርጎ አለቀሰ። አባቱም ይስሐቅም እንዲህ ሲል መለሰለት፣ መኖሪያህ ከምድር በረከት ከላይ ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ የወንድምህ አገልጋይ ትሆናለህ። አምርረህ በተነሳ ጊዜ ግን ቀንበሩ ከጫንቃህ ላይ ወዲያ ትጥላለህ ብሎ መረቀው። በእርግጥ ይህ ምርቃት ሳይሆን እግዚአብሔር በባሪያው የተናገረውን ለኤሳው ተናግሯል። በዚህም ምክንያት የአብርሃም በረከት ወደ ይስሐቅ፣ የይስሐቅ በረከት ወደ ያዕቆብ ሲተላለፍ እንመለከታለን። ይስሐቅ 180 ዓመት ኖረ። አርጅቶ ዕድሜ ጠግቦ ሞተ፣ ወደ ወገኖቹም ተሰበሰበ። ልጆቹም ኤሳውና ያዕቆብ ቀበሩት ይለናል የእግዚአብሔር ቃል። ውድ የአሳፍቲው ተከታታዮች ይህንን ታሪክ አብራችሁን እየተማራችሁ እስከ መጨረሻ ስለቆያችሁ እጅግ አድርገን እናመሰግናለን። ተወዳጆች፣ በዛሬው መጽሐፍ ቅዱስ ታሪካችን ውስጥ ምን እንደተማራችሁ በአስተያየት መስጫው ሳጥን ውስጥ አስቀምጡልን። ሐሳብ አስተያየት ካላችሁም ጻፉልን። ምናልባት ጥያቄም ካላችሁ ወደፊት ማሻሻል ያለብንን ነገሮችም ከናንተ ጥቆማ እንፈልጋለን። ኮሜንታችሁን በደንብ እንከታተላለንና ሐሳባችሁን አስቀምጡልን። በመጨረሻም ይህንን ቪዲዮ ለብዙዎች ሼር እንድታደርጉና ሰዎች የእግዚአብሔርን ቃል እውነት እንዲሰሙ እንድታበረታቷቸው በፍቅር እንጠይቃለን። በመጨረሻም የዘገየ የሚመስለውን ተስፋችሁን እግዚአብሔር እንዲፈጽምላችሁ ጸሎታችን ነው። ጸጋ ይብዛላችሁ።